እኔ ጠፋብኛል ጽሁፉን ታዩና ከዛ በኋላ ሰርፕራይዙ ማን እንደሆነ ታያላችሁ ቆይ ላይ ወለ ያዘላችሁ እስከ ጉዲን ጎ ተከይኪ ከነኛቹ ነው ዶክታ አይ ይሄ ምንድነው የሚለው ጋይስ ፋሚሊ ፎቶ ምንድነው የሚለው እኔ እየታየኝ አይደለም እየታያችሁ ነው እናንተ ይታያችሁ ጋይስ የሚታያችሁ አንብቡ እስቲ አይ ላቭ ዩ የማዳም ቤት ቅመሞች ይፈቱ ኡፋ ፋሚሊ በጣም ሲንጃላት ይላል ሌላኛና የመዳም ቤት ሰርፕራይዝ ማድረግ ፈልጌ ነው የኔ ሁሉ ነገሮች ምናምን ይላል የመዳም ቤት ቅመሞች በአማርኛም በኦሮመኛም ኢጆሌ ኦሮሞ ኢጆሌ መነመዳሚ አይ ላቭ ዩ ቃሊ ወንኮ ሲኒን ጃለዳ ሲኒን ከበጃ ኩኒ ሲኒት ጥቃታዳ አከሲቲ ነሲመቱ ኦኔ ዲምቱን አንከኒታኑ ቀይርበት ሰጡኝም እንደዚህ ነው የምትቀበሉኝ ማለት ነው በጣም ያሳዝናል ግን በጣም ነው ያዘንኩት እኔ የመዳም ቤት ቅመሞች በጣም ነው የምወዳችሁ በጣም ነው ማከብራችሁ እኔ እዚህ ጋር ይሄን ኬክ ያሰራውት ከኬክ በላይ ለናንተ ባደርግ ደስ ይለኛል ገባችሁ ወላሂ ለናንተ ያንሳል የመዳም ቤት ቅመም ማለት ኦኬ ለማይገባው ለጭንቅላቱ ለማይገባ ለደነስ አይገባውም ግን ደግሞ ለመዳም ቤት ቅመሞች ይገባችኋል ብዬ አስባለሁ እናንተ ማለት ለኔ ውድ ናችሁ ብርቅ ናችሁ በጣም ነው የምወዳችሁ በጣም ነው ማመሰግናችሁ ኢጆሌ ኦሮሞ ወሪ መነመዳሚ ሆጀተን የመዳም ቤት ቅመሞች ሲንጃለዳ ሲን ከበጃ ባዬ ተቆል ሲንጃለዳ ከበጃ ጉዳይ ሲንብራ ሲንቀባ እና ከና ሰርፕራይዝ በቃ እንጅራሚ ነሚያንከ ደንደው ሰርፕራይዝ ነማጎዳ እና ሰርፕራይዝ ስንጎት በርባዴቲ ሲንጃለዳ ሲን ከበጃ ሄዱ ተከል ሲንጃለዳ ሄዱ ተከጁ አስኒገሌ ያኒ ሲንጥቃታ እና ያገሬ ልጆች ገባችሁ እዚህ ጋር ወላሂ የሚያስቅ ነገር የለም በነገራችን ላይ ኦኬ እና እኔ በክብር ሰው ያለው ባለው ነው ሰው የሚያስደስተው ገባችሁ ቢኖረኝ ደግሞ ሁላችሁንም ከናት ከአባታችሁ ጋር አገናኝቻችሁ አማርጋችሁ ባኖራችሁ ደስ ይለኛል ገባችሁ ግን ደግሞ አቅሙን የለኝም ሰው ባለው ሰውን ያስደስታል እንደዛ ነው ላችኋለሁ በጣም ወዳችኋለሁ በጣም አከብራችኋለሁ እና ለበልኳል እና በጣም ወዳችኋለሁ እንትን ያወራል እሺ ቪዲዮ አንድ ጊዜ ፈቱ ሀቢባ ተነስታ ነበረች ያላየችው ቪዲዮ ያወራባ ልደትሽ ነው ዛሬ አይደለም ለመዳም ቤት ቅመሞች እንትን ያዘጋጀች ነው ለነሱ ምስጋና ነው ለመዳም ቤት ቅመሞች አልኳቸው አቡዬ በጣም ይወዱኛል በጣም ከብሩኛል እና ሰርፕራይዝ ሰው ባለው ነው ሰው ሰርፕራይዝ የሚያደርገው የለሽም አልነበርኩም ልጆቼ ላያቸው ነበር ልጆቼ جزاك الله خير فتوى عفان لما تبدأ بهاري بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله صلى الله عليه وسلم فتيا سو بالو فكرين سياسي ያለው ለሰዎች ያለው ክብር ሲያሳይ በጣም ደስ ይላል جزاك الله خيرا بارك الله فيك ሁሉም ሰው እንደንቺ ጥላቻን ሳይሆን ፍቅር ለእህቶችና ወንድሞች በጎሰና በቆንቃሳይ ላይ እንዲ ቢያሳይ በጣም የሚፈለግ ነገር ነው በእስላምም ሆነ በአገራችን ውስጥ ያደነቅበትን ባህልም ይሄ ነው
ባረከላሁ ፊክ ጀዛኪላሁ ኸይረን ኢንሻአላህ። ሌላ ደግሞ ውድ ወንድሞችና እህቶች እዚህ ስር የምትገኙ ውድ ኢትዮጵያውያን እና እዚህ ስር ሌላም ካላችሁ የሚለው ነገር ቢኖር ፍቅርን የመሰለ ነገር የለም። እንድንዋደድ ያዘዘን አላህ ነው። በማንኛውም ሃይማኖት ውስጥ የታዘዝነው እንድንዋደድ ነው እንጂ እንድንጠላለፍ ወይንም ደግሞ እንድንከፋፈል አይደለም። ስለዚህ እንዲህ አንድ ላይ ቁጭ ስንል በጣም ነው የምናምረው። ሁሌ እንዲህ በአንድነት እንኳን ሌላ ይቅርና እሷ አሁን ዛሬ የመዳም ቤት ቅመሞችን ምክንያት በማድረግ ለነሱ ያለኝን ክብርና ፍቅር በሰርፕራይዝ መልክ ላሳያችሁ ብላ ኬክ ላይ ስማቸው እንትናቸውን ጽፋ ይዛኔ የመጣችው። ሌላ ይቅርና እኛ እንደ ሰው ልጅ ሰዎች ስንባል መገኛችን አንድ ነው። ሁላችንም ምን አደም ምን ትራብ ማንኛውም ሃይማኖት ይሁን ማንኛውም ብሔር ይሁን ሀብታምም ይሁን ደሃም ይሁን ጠንካራም ይሁን ደካማም ይሁን እኛንን እኔ እንዲህ ነኝ እኔ ከዚህ ዘር ነኝ ብለን ዝም ብለን የሌለው ፉከራ እናሳየው እንጂ ሁላችንም የተገኘነው ከአንድ ምንጭ ነው። ከአባታችን አደም ደግሞ ከአፈር ነው የተፈጠረው። ሁላችንም ይሄንን እናውቃለን። ይሄን የማያውቀው የለም። መብጫችን አንድ ነው ለሁላ ማሄጃችንም ደግሞ ወደ ቀብር ነው። ሱብሃንአላህ የማይቀር ጉዞ ከፊት ለፊታችን ይጠብቀናል። አንድ ሰው እንደ ተማረ ሲያስብ ጥቅም ያለው ነገር ነው የሚሰራው። ጥቅም ያለው ነገር መዋደድ ነው። መጠላላት ደግሞ ምንም ጥቅም የለም። ፈቱ ዛሬ አንድ ምሳሌ አቅርባለች። ለሰዎቹ ይሄ ቀላል ሊመስል ይችላል፣ ግን ከባድ ነው። ለኔ ያለው መልእክት ይሄ ከባድ ነው ብዬ አምናለሁ። ኦሮሞ ብቻ ሳትል ወይ ስልጤ ሳትል ወይ ትግሬ ሳትል ወይ የሆነ ጎሳ ለይታ ሳጠራ የመዳም ቅመሞችን ለነሱ ያለኝ ቦታና ክብር ላሳየው ማለቷ እዚህ ውስጥ የሆነ መልእክት አለው። ያ መልእክቱ ምንድነው? አንድነት ይበጀናል፣ አንድነት ይጠቅመናል ነው። እኛ ሰላም ስለሆነንና ሁላችንም ስለምንዋደድ ነው አንድ ቦታ ላይ ቁጭ ያልነው። ሰውን ለማርዳት ሰውን ለማውደድ የግድ አንተ ወይ እስላም ብቻ ማሆን የለበትም፣ ወይ ክርስቲያኖችን ብቻ መውደድ የለበትም። ለአንነው ሰዎችን እንኛ ሰዎች በሃይማኖት በሚያስፈልገን ከሙስሊም ጋር እንጨርሳለን፣ ክርስቲያኑም ከክርስቲያን ጋር ይጨርሳል ስለ ሃይማኖት ጉዳይ። ላኪን ስለ ሀገራችን